ቴዲ አፍሮና የታፈሱ ወጣቶች 105 ወጣቶች በቁጥጥር ስር ውለዋል። በባህር ዳር የተፈጸመው አሳዛኝ ግድያ ከዜማ አድማጭነት ወደ ሽብርተኝነት የታዳጊዋ ተማሪና የ138ቱ ተጠርጣሪዎች ምስጢር ዛሬ በኢትዮጵያ ሰማይ ስር እየተሰሙ ያሉ እጅግ አሳዛኝና አስደንጋጭ ክስተቶችን ይዘንላችሁ ቀርበናል። ከጥበብ አድናቆት እስከ አሰቃቂ ጥቃት፣ ከዜማ አድማጭነት እስከ ሽብርተኝነት ታርጋ የዛሬው ልዩ ትንተናችን በሶስት አበይት ጉዳዮች ላይ ያተኩራል። በአዲስ አበባ ከተማ የድምፃዊ ቴዲ አፍሮን አዲስ ስራ ተከትሎ የተጀመረው አፈሳ 105 ወጣቶች የታሰሩበት የሙዚቃና የምርጫው ምስጢር ምንድነው? በባህር ዳር ከተማ የህዝብን ሰላም ይጠብቃል ተብሎ መሳሪያ የታጠቀው የጸጥታ አካል አንዲት ምስኪን ታዳጊ ላይ ፈጸመው አረመኔያዊ ጥቃትና የነፍሷ ጩኸት፣ በቤቷ ሙዚቃ ስላዳመጠች ብቻ በፖሊስ የተወሰደችው የ12ኛ ክፍል ተማሪ በማግስቱ የሽብር ቡድን አባል ተብላ በመንግስት ሚዲያ የቀረበችበት አስገራሚ ድራማ፣ የአባትየው ሰቆቃና የ138ቱ ተጠርጣሪዎች ምስጢር፣ መንግስት ሙዚቃውን እስከ መፍራት የደረሰበት፣ የህግ አስከባሪዎች ወደ አውሬነት የተቀየሩበትና የንጹሃን ዜጎች ስም በሚዲያ የሚጠፋበት ይህ ወቅታዊ ሁኔታ ወዴት እየመራን ነው? ሰፋ ያለ ትንተናና ሚዛናዊ ትችት ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። በቅድሚያም የድምፃዊ ቴዲ አፍሮን አዲስ ስራ ተከትሎ በርካታ ወጣቶች ለአፈሳና ለእስር መዳረጋቸው ተሰምቷል። ከሚያዝያ 8 ቀን 2018 ዓ.ም ምሽት ጀምሮ በአዲስ አበባ ከተማ የተቀናጀው የጸጥታ ኃይሎች ፍተሻና አፈሳ መጀመሩ ተገልጿል። ብሔራዊ መረጃ ደህንነት አገልግሎት፣ የፌዴራል ፖሊስና የአዲስ አበባ ፖሊስ በጋራ በከፈቱት በዚህ ዘመቻ በአሁኑ ሰዓት 105 ወጣቶች በቁጥጥር ስር ውለዋል። 80 ወጣቶች በፌዴራል ወንጀል ምርመራ ቢሮ፣ 25 የሚሆኑት ደግሞ በተለምዶ ሶስተኛ ፖሊስ ጣቢያ በሚባለው የአዲስ አበባ ፖሊስ ምርመራ እየተካሄደባቸው ይገኛል። አፈሳው በዋና ዋና መንገዶች ላይ ብቻ ሳይሆን እንደ ጎሮ ባሉ የመኖሪያ መንደሮች ውስጥ ጭምር የጸጥታ ኃይሎች ወደ ቤት ሰተት ብለው በመግባት ዜጎችን እየወሰዱ መሆኑን ነዋሪዎች ገልጸዋል። ለመሆኑ ወጣቶቹ የታሰሩት በምን ምክንያት ነው? የጸጥታ አካላቱ የሰጡት ምላሽ አስገራሚ ነው። ወጣቶቹ አዲሱን የቴዲ አፍሮ ዘፈን በመጪው ግንቦት ወር ለሚካሄደው ሀገራዊ ምርጫ እንደ አመጽ መቀስቀሻ ሊጠቀሙበት ሞክረዋል የሚል ነው። እዚህ ጋር ነው ትልቁ ጥያቄ የሚነሳው። አንድ መንግስት የዜጎችን የጥበብ ስራ የማዳመጥ መብት እንደ ወንጀል ቆጥሮ የጸጥታ ኃይሉን ማዝመቱ ከጥንካሬ ይልቅ የፖለቲካ ድንጋጤን አያሳይምን? ሙዚቃንና የዜማ ግጥምን እስከ መፍራት የደረሰ እርምጃ ፖለቲከኞች ከህዝቡ የልብ ትርታ ጋር ያላቸው ግንኙነት ምን ያህል እንደራቀ ማሳያ ነው የሚሉ ድምጾች እየበረከቱ ነው። ዜጎች ዘፈን በማዳመጣቸው ብቻ ምርጫን ለማስተጓጎል ሞክረዋል በሚል የፈጠራ ክስ በጅምላ መታሰራቸው ስርዓቱ ያለበትን የሰብአዊ መብት አያያዝ ክፍተትን ፍንትው አድርጎ ያሳያል። በየትኛውም የታሪክ አጋጣሚ ጥበብን በካቴና አስሮ የህዝብን ነፃ ሐሳብ ማፈን ተሳክቶ አያውቅም። የህዝብ ብሶትም ቢሆን በፖሊስ አፈሳ የሚፈታ አይደለም። ምርጫ በተቃረበበት በዚህ ወቅት የፖለቲካ ምህዳሩን ከማስፋት ይልቅ እንዲህ አይነት እርምጃዎች ታሪካዊ ስህተት ሆነው ሊመዘገቡ ይችላሉ። ጉዳዩ አሁንም እያነጋገረ ይገኛል። የታሰሩ ወጣቶች ዕጣ ፈንታ ምን ይሆን? መንግስትስ በጉዳዩ ላይ የሚሰጠው ተጨማሪ ማብራሪያ ይኖር ይሆን? እኛም ተከታትለን የምናደርሳችሁ ይሆናል። እናንተስ የቴዲ አፍሮን ስራ ማዳመጥ እንዳመጽ መቀስቀሻ መታየቱን እንዴት ትመለከቱታላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ሌላኛው ይዘንላችሁ የቀረብነው መረጃ ልብን የሚሰብር ሰብአዊነትን የሚፈታትንና ፍትህ ወዴት አለች ብለን እንድንጠይቅ የሚያስገድድ ነው። በባህር ዳር ከተማ አንዲት ምስኪን ታዳጊ ላይ የደረሰው አሰቃቂ ጥቃትና ሕይወቷን ማጣቷ መላው ህዝብን አስቆጥቷል። ወንጀሉን የፈጸመው ተብሎ የተጠቆመው አካል ደግሞ ጉዳዩን ይበልጥ አሳዛኝ ያደርገዋል። ክስተቱ የተፈጸመው በባህር ዳር ከተማ ቀበሌ 06 በሚገኘው መኳንንት ስለሽ ሆቴል ነው። በዚህ ሆቴል ውስጥ በሰራተኛነት ተቀጥራ ሕይወቷን ለመምራት የምትታገለው ወጣት ታዳጊ ትላንት በቀን 8 ሰዓት ላይ ከሰብአዊነት ያፈነገጠ ወሲባዊ ጥቃትና ግድያ ተፈጽሞባታል። መረጃዎች እንደሚያመለክቱት ይህንን አሰቃቂ ድርጊት የፈጸመው ያምራል የተባለ የአማራ ክልል አድማ ብተና አመራር መሆኑ ታውቋል። የህዝብን ደህንነት እንዲጠብቅ
መሳሪያ የታጠቀ አካል ስልጣኑን ተጠቅሞ መከላከያ የሌላትን ወጣት ሕይወት መቅጠፉ እጅግ አስደንጋጭ ክስተት ሆኖ አልፏል። ይህ ድርጊት የአንድ ግለሰብ ወንጀል ተደርጎ ብቻ ሊታይ አይገባም። ይህ ክስተት በክልሉ ውስጥ በአንዳንድ የመንግስት ታጣቂዎች በኩል በሴቶች ላይ እየደረሰ ያለውን ስልታዊ በደል ቁልጭ አድርጎ የሚያሳይ ነው። መሳሪያና የደንብ ልብስ ለዜጎች ከለላ መሆን ሲገባው ንጹሃንን ማጥቂያ መሆኑ ስርዓቱ ያለበትን የቁጥጥር ድክመት ያሳያል። የሕግ የበላይነት ባለበት ሀገር ሕግ አስከባሪው ራሱ አውሬ ሆኖ ሲገኝ የማህበረሰቡ በሕግ ላይ ያለው እምነት ይሸረሸራል። በተደጋጋሚ በተለያዩ መብት ተሟጋቾች ተቋማት የሚወጡ ሪፖርቶች በክልሉ በታጣቂዎች የሚፈጸሙ ጥቃቶች እየጨመሩ መሆኑን ይጠቁማሉ። ይህቺ ታዳጊ የዚህ ግዙፍ ችግር ሰለባ ናት። የታዳጊዋ ደምና እንባ ዛሬም ፍትህን እየጮሁ ነው። ወንጀለኛው ያምራል የተባለው ግለሰብ በአስቸኳይ ለፍርድ መቅረብ ይኖርበታል። መንግስት በታጣቂዎች ውስጥ ያሉ እንዲህ አይነት አረመኔያዊ ባህሪ ያላቸውን አካላት በአስቸኳይ የማጥራት ስራ ካልሰራ በህዝብና በመንግስት መካከል ያለው ርቀት ይበልጥ እየሰፋ ይሄዳል። በአፈር ብትሸፈንም የነፍሷ ጩኸት ግን በባህር ዳር ከተማ ሰማይ ስር ያስተጋባል። ፍትህ መዘገየት የለባትም። እኛም ለሟች እህታችን ፍትህ አጥብቀን እንጠይቃለን። በመጨረሻም በቤቷ ሙዚቃ ስላዳመጠች ብቻ በፖሊስ የተወሰደችው የ12ኛ ክፍል ተማሪ በማግስቱ የሽብር ቡድን አባል ተብላ በመንግስት ሚዲያ የቀረበችበት አስገራሚ ድራማ። አንዲት የ12ኛ ክፍል ተማሪ በቤቷ ግቢ ውስጥ ሙዚቃ ስላዳመጠች ብቻ ሽብርተኛ ተብላ ስሟና ፎቶዋ በመንግስት ሚዲያ ሲዘዋወር ማየት ምን ይባላል? ከዜማ ወደ ጠመንጃ፣ ከቤት ውስጥ ጭፈራ ወደ ዓለም አቀፍ ሽብርተኝነት። ይህ ድራማ ወይንስ እውነት? ጉዳዩ እንዲህ ነው። በአዲስ አበባ ከተማ አንዲት የ12ኛ ክፍል ተማሪ ከጓደኞቿ ጋር በመሆን የድምፃዊ ቴዲ አፍሮን አዲስ ስራ በመኖሪያ ቤቷ ግቢ ውስጥ ስታደምጥ የጸጥታ ኃይሎች ሰብረው በመግባት ይወስዷታል። ወላጅ አባት ልጃቸው ለምን እንደታሰረች ሲጠይቁ የተሰጣቸው ምላሽ ለጥያቄ ነው፣ ትመለሳለች የሚል ነበር። ነገር ግን ነገሩ ሌላ ሆኖ ተገኘ። አባትየው ወደ ፌደራል ፖሊስ ሄደው ልጃቸውን ሲጠይቋት የተነገራቸው በሙዚቃ ሰበብ ምርጫን ለማደናቀፍ አመጽ ቀስቅሳቸዋል የሚል ነበር። ይባስ ብሎም ወደ ቤታቸው ሲመለሱ በመንግስት ሚዲያ ላይ የታየው ዘገባ አባትየውንም ሆነ መላውን ህዝብ አስደንግጧል። መንግስት ሚዲያ ኢቢሲ 138 ተጠርጣሪዎችን በሽብር ስራ ላይ እያሉ ያዝኩ ብሎ ሲዘግብ የዚች ታዳጊ ፎቶ ከአልሻባብና ከአይኤስኤስ ጋር ግንኙነት አላት ተብሎ ቀርቧል። ጓደኞቿ ደግሞ የጦር መሳሪያ ሲያዘዋውሩ ተያዙ ከሚባሉ ሰዎች ጋር ፎቶአቸው ተለጥፏል። እዚህ ጋር ነው ግዙፍ ተቃርኖ የሚታየው። በትላንትናው ዕለት ሙዚቃ ለምን አዳመጣችሁ የተባሉት ታዳጊዎች ዛሬ እንዴት ዓለም አቀፍ ሽብርተኞች ሊባሉ ቻሉ? ብዙዎች እንደሚሉት ይህ የ138 ሰዎች እስር መግለጫ መውጣቱ በሙዚቃ ምክንያት ዜጎች ታሰሩ የሚለውን ዜና ለማድበስበስና ለማስተባበል የታለመ ይመስላል። አንዲት ከቤቷ እንኳን ወጥታ የማታውቅ ተማሪ ስሟና ፎቶዋ በሽብርተኝነት ከተነሳ በኋላ እንዴት ትምህርቷን መቀጠል ትችላለች? በማህበረሰቡ ዘንድ እንዴት ትታያለች? ይህ ትውልድ የመግደል ያህል የሚቆጠር የሞራል ግድያ አይደለምን? በአዲስ አበባ ከተማ በመቶዎች የሚቆጠሩ ወላጆች በየፖሊስ ጣቢያው ልጆቻቸውን ፍለጋ እያለቀሱ ይገኛሉ። ዜጎች ምርጫው በሰላም እንዲጠናቀቅ ቢመኙም እንዲህ አይነት አሳዛኝ ድራማዎች ግን በህዝብና በመንግስት መካከል ያለውን ቅምና ጥላቻ ከማባባስ ውጪ ፋይዳ የላቸውም። ተመልካቾቻችን፣ ዛሬ የታዳጊዋ ተማሪ ጉዳይ የሁላችንም ቤት ጉዳይ ሆኗል። በቤቷ ውስጥ ዘፈን ያዳመጠች ብላቴና የሽብርተኛ ታርጋ ሲለጠፍባት ዝም ማለት ይቻላል? የፍትህ ተቋማትስ ይህንን ግልጽ በደል እንዴት ያዩታል? የእናንተን አስተያየት በኮሜንት መስጫው ላይ አጋሩን። በቀጣይ በሌላ መረጃ እስከምንገናኝ በቸር ቆዩ።